Iran may now find itself in a new defense alignment. Tehran has said it's confident its trading partners will resist pressure from the Trump administration. የሳውዲ አረቢያ የቱርክዬና የፓኪስታን የጋራ ውጤት የሆነው አዲሱ የመካ የመከላከያ ስምምነት ኢራንን በአባልነት ትቀላቀል ዘንድ ጥሪ አቅርቦላታል ሲል አልማይዲን የተሰኘው ጋዜጣ ዘግቦታል። ይህ ጥሪ እስካሁን ከኢራን ውጭ ጉዳይ ሚኒስቴርም ሆነ በስምምነቱ ከፈረሙት ሶስቱ ሀገራት በኩል በይፋ የተነገረ ነገር ባይኖርም የኢራን ፓርላማ የዜና ወኪል ኃላፊ መህዲ ራሂም ለተጠቀሰው መገናኛ ብዙሃን እንደተናገሩት አገራቸው የመካን ስምምነት እንድትቀላቀል ይፋዊ ጥሪ ደርሷታል። የአባልነት ጥሪውንም እያሰብንበት ነው ብለዋል። የቀጠናው አገራት አሁን ላይ የጋራ ወታደራዊ የጸጥታ መዋቅር ለመፍጠር እየተንቀሳቀሱ መሆናቸውን ያነሱት ራሂሚ የእርምጃ ኢራን ለረጅም ዘመናት ስትጠይቀው የነበረው በመሆኑ ስምምነቱ ለኢራን ጭምር ትልቅ ድል ነው ሲሉ አወድሰውታል። ባለፈው ነሐሴ 7 ቀን በሳውዲ አልጋ ወራሽ መሐመድ ቢን ሰልማን በተርኪየ ፕሬዝዳንት ረሲብ ጣይብ ኤርዶዋንና በፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ በተፈረመው የመካው ስምምነት በአንድ አባል ላይ የሚሰነዘር ማናቸውም ጥቃት በሁሉም ላይ እንደተፈጸመ የሚቆጠርበትን መርህ የሚከተል ስለመሆኑ እናንት የሳሎን ቤተሰቦች ታስታውሳላችሁ ብለን እናምናለን። የቱርክዬ የውጭ ጉዳይ ሚኒስትር ሐካን ፊዳን ይህንን የጸጥታ መዋቅር ከኔቶ 5ኛ አንቀጽ ጋር ቢያመሳስሉትም ስምምነቱ በየትኛውም አካል ላይ ያነጣጠረ አይደለም የሚል ማስተባበያ መስጠታቸውም ይታወሳል። አባል አገራቱ ቀድሞውንም የውጭ ጉዳይና መከላከያ ሚኒስትሮቻቸውን ጨምሮ ከፍተኛ የጦር አዛዦቻቸው የሚገናኙበትን የጋራ ወታደራዊ ልምምዶችን የሚደረጉበትንና የመከላከያ ኢንዱስትሪዎቻቸውን በጋራ የሚያበለጽጉበትን አሰራር መዘርጋት ከጀመሩ ሰንበትበት ብለዋል። እናም ኢራን ጥሪውን ተከትላ አባል የምትሆን ከሆነ መሰረቱ ከምዕራባውያን ጋር ባለው መገፋፋት የተገነባውን ይህንን ጥምረት ገጽታውን ሙሉ በሙሉ በመቀየር እጅግ ሰፊ ወደሆነ ቀጠና አቀፍ ኃይል ሊለውጠው ይችላል ተብሎም በብዙዎች እየተገመተ ነው። በአንድም ሆነ በሌላ ገጾች ከምዕራቡ ጋር የሚፋጠጡት እኒሁ የአገራት ይህን መሰል ወታደራዊ ጥምረት ስለመመስረት አጥብቀው እየመከሩ ባለበት በዚሁ ወቅት የዶናልድ ትራምፕ አሜሪካ በጦር አላሸንፍ ያለቻት ኢራን ላይ ከቀዝቃዛው ጦርነት ማብቃት በኋላ ታይቶ የማይታወቅ የተባለ ሁሉን አቀፍ ኢኮኖሚያዊ ማዕቀብ ልትጥል እንደሆነ እየተሰማ ነው። እስከዛሬ ታይቶ የማይታወቅ በጠላት ላይ የሚሰነዘር ታላቅ የኢኮኖሚ ማዕቀብ ተብሎ በአሜሪካ ጋዜጦች እየተጮለት ያለው አዲሱ የዋሽንግተን ማዕቀብ በእርግጥ ኢራንን ሊያንበረክካት ይችል ይሆን? ከ6 ወራት በላይ የዘለቀው ከባድ የሚሳኤል ድብደባና የባህር ንግድ እገዳ ኢራንን በጉልበት ማንበርከክ ሲሳነው አሜሪካ አሁን ደግሞ መላው ዓለም ከቴህራን ጋር በንግድ እንዳይተባበር የሚከለክለውን እጅግ አደገኛ የተሰኘውን የኢኮኖሚ ዕቀባ ማዕቀፍ ይፋ አድርጋለች። ከኛ ጋር ናችሁ ወይስ ከጠላቶቻችን ጋር የሚለው የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤንሰንት መጠይቃዊ ዛቻ ቻይናን፣ ህንድንና መላውን ዓለም ፈተና ውስጥ ከቷል ተብሏል። እናስ ከዓለም አቀፍ የፋይናንስ ሥርዓት ተነጥላ ለዓመታት በአሜሪካ የኢኮኖሚ ማዕቀብ ውስጥ የኖረችው ኢራን ዛሬ ላይ የውጭ ምንዛሪዋ ቢመናመንም አልፎም የዋጋ ግሽበት ሰማይ ቢነካም እንዴት ጠላቶቿ እንደተመኙት አልወድቅ ያለ ጠንካራ ኢኮኖሚ ጽናት ሊኖራት ቻለ? ይህ ከባድ የኢኮኖሚ ማዕቀብስ ከኢራን በኩል ምን አይነት አጸፋዊ እርምጃን ሊያስከትል ይችላል? በጉዳዩ ላይ ቅርበት አላቸው የተባሉ ምንጮች እንደገለጹት የአሜሪካ የግምጃ ቤት ዋና ጸሐፊ ስኮት ቤሰንት ከኢራን ጋር ኢኮኖሚያዊ ትብብር ባላቸው ሀገራት ላይ ሊወሰዱ የሚችሉ ሁለተኛ ደረጃ የሚሰኙ ንግድ ተኮር ማዕቀቦችን አስመልክተው ማብራሪያዎችን ሰጥተዋል። የግምጃ ቤቱ ጸሐፊ በዋሽንግተን ዲሲ ከጋዜጠኞች ጋር በነበራቸው ቆይታ ኢራን አሁን ሁለት ፍጹም የተለዩ መንገዶች ያሉት ግልጽ ምርጫ ገጥሟታል። ሙሉ ዓለም አቀፍ መገለልና የድህነት ኢኮኖሚ አሊያም ወደ ዓለም አቀፍ ኢኮኖሚ የመመለስ ዕድል ያለው የሰላም መንገድ ሲሉ ተናግረዋል። ቤሰንት አክለውም ዛሬ የኢራን ሥርዓት ሌሎች አማራጮች በሙሉ ለመዝጋት ኢኮኖሚያዊ የማግለል ዘመቻ የተባለ ዘመቻ ጀምረናል። አሜሪካ ኢራንን ማባበሏን አቁማለች፣ አሁን ልትጨርሳት ነው ሲሉ በኃይለ ቃል በታጀበ ንግግር ሲናገሩም ተደምጠዋል። ዜሮ ፍሳሽ የተባለ አካሄድን በመጠቀም የኢራን ነዳጅ ማስተላለፊያ የሆኑትን መረቦች በሙሉ በካርታ እንደለዩ የገለጹት ቤሰንት ፕሬዝዳንት ዶናልድ ትራምፕ ወደ ተለያዩ ሀገራት መሪዎች በመደወል ከኢራን ጋር ያላቸውን ግንኙነት እንዲያቋርጡ የተወሰነ ጥያቄዎችን አቅርበዋል ብለዋል።
ነገር ግን በቅርብ ቀናት ውስጥ ሁለተኛ ደረጃ ማዕቀብ ይጣልባቸዋል የተባሉትን አገራትም ሆነ ከ60 በላይ የሚሆኑ ግለሰቦችንና ተቋማትን ስም ከመናገር ታቅበዋል። ማዕቀቦቹ ለምን ወዲያውኑ ሥራ ላይ እንዳልዋሉ ሲጠየቁም ለምን ዓለም አቀፋዊ የፋይናንስ ስርዓትን በአንድ ጊዜ ማፈንዳት እፈልጋለሁ ሲሉ ጥያቄውን በጥያቄ መልሰዋል። እያንዳንዱ አገር የተለዩ ተግባራትን እንዲያቆም የጊዜ ገደብ እንደተሰጠውና እርምጃ ካልወሰደ በግምጃ ቤቱ ባለስልጣናት በኩል አሜሪካ ራሷ በተለየ መልኩ እርምጃ እንደምትወስድም አስጠንቅቀዋል። ይህ እርምጃ አሜሪካና እስራኤል ከየካቲት ወር ጀምሮ በኢራን ላይ ወረራ ከጀመሩ በኋላ ቴህራን በቀይ ባህርና በባህረ ሰላጤው አካባቢ በንግድ መርከቦች ላይ የምታደርሰውን ጥቃት ለማስቆም ከሚያስችሉ ጥረቶች አንዱ መሆኑም ተመልክቷል። ቴህራን በበኩሏ ስኮት ቤሰንት በጠላት ላይ እስካሁን ካወጅናቸው እጅግ ግዙፍ ባሉት የኢኮኖሚ ማዕቀብ ዙሪያ በሚተባበሩ በማንኛውም አገራት ላይ አጸፋዊ እርምጃ እንደምትወስድ አስጠንቅቃለች። ከአሜሪካ መግለጫ አስቀድሞ በመካከለኛው ምስራቅ የኢራን ትልቁ የንግድ አጋር የሆነችው የተባበሩት አረብ ኤሚሬቶች ከኢራን ጋር የምታደርገውን ንግድ ሙሉ በሙሉ እንደምታቆም አስታውቃለች። ከዚህ በኋላም የአሜሪካ ዛቻ የሚፈትነው እንደ ህንድ፣ ቻይናና ሩሲያ ያሉት አገራትን ከኢራን ጋር ንግዳቸውን መቀጠላቸው በአሜሪካ በኩል በኢኮኖሚያቸው ላይ አስተማማኝ አጸፋዊ እርምጃዎችን ያስከትላል ብለው በማመን አሊያም ባለማመናቸው ላይ ስለመሆኑም ብዙ እየተባለበት ነው። ቻይና ለብዙ አስርታት የኢራንን ነዳጅ ዋና ገዢ ሆና ከመቆየቷ ባለፈ በግንቦት ወር አሜሪካ በቻይና የነዳጅ ማጣሪያዎችና እነሱን በሚቆጣጠሩ ባንኮች ላይ ማዕቀብ እንደምትጥል አስፈራርታ ነበር። ነገር ግን የቻይና የንግድ ሚኒስቴር የቻይና ኩባንያዎች በኢራን የነዳጅ ግብይት ላይ በአሜሪካ ማስጠንቀቂያዎች ላይ እንዳያተኩሩ አዟል። አሜሪካ በሚያዝያ ወር ላይ በሄንግሊ ፔትሮኬሚካል ነዳጅ ማጣሪያ ኩባንያ ላይ ማዕቀብ ጥላ ነበር። ነገር ግን ዶናልድ ትራምፕ ውሳኔው ከቻይና ጋር ሰፊ የንግድና የታሪፍ ጦርነት ሊያስከትል እንደሚችል በመገንዘባቸው አብዛኛው ውሳኔ እንዳይተገበር አድርገዋል። በዚህ ወቅትም የቻይናው የውጭ ጉዳይ ሚኒስተር ተጠሪ ሊን ጂያን ቻይና ዓለም አቀፍ የሕግ መሠረት የሌላቸውን ማዕቀቦች እንደምትቃወም አበክረው ተናግረው ነበር። ይሁን እንጂ ከግንቦት ወር በተለየ መልኩ በአሜሪካ ንግድ ማዕቀብ የተነሳ የኢራን ነዳጅ በተለይም ወደ እስያ የሚደርሱበት መንገድ ሙሉ በሙሉ ማለት በሚቻል መልኩ ቆሟል። ይህም የነዳጅ ዋጋ ለዓመታት ታይቶ ወደማይታወቅበት ከፍተኛ ደረጃ አድርሶታል። ባለፈው ሳምንት የኢራን ማዕከላዊ ባንክ ገዢ አብዱል ናስር ሄማቲ በአሜሪካ ዕቀባ ምክንያት የአገሪቱ ነዳጅ ኤክስፖርት መቆሙን አምነዋል። ዋሽንግተን በዚህም ምክንያት በአሜሪካ የነዳጅ ኤክስፖርት ዕቀባ የተነሳ የኢራን ኢኮኖሚ በከፍተኛ የዋጋ ንረትና የውጭ ምንዛሪ እጥረት የተነሳ እንደገና ወደ ውድቀት አፋፍ ላይ መድረሱን ማመን ሽታለች። ይህንንም የተጋነነ እምነት የሚያንጸባርቅልን ደግሞ የሌላ የማንም ሳይሆን የራሳቸው የትራምፕ ማህበራዊ ሚዲያ ልጠፋቸው ነው። ኢራን ሙሉ በሙሉ እየወደቀች ነው ሲሉም ትራምፕ በማህበራዊ ሚዲያ ገጻቸው ላይ በትላልቅ ፊደላት ጽፈዋል። ለዚህ መሰሉ አስፈሪ እየተባለ እየተጠራ ላለው የአሜሪካ ማዕቀብ የኢራን ሰዎችም ምላሽ እየሰጡ ነው። የኢራን የጸጥታ ጉዳዮች ኃላፊው መሐሰን ሬዛኢ ዋሽንግተን የታቀዱትን እርምጃዎች የምትጥል ከሆነ ቴህራን ምድር አንቀጥቅጥ አጸፋዊ ምላሽ እንደምትሰጥ ተናግረዋል። የኢራን ጎረቤቶች ከአሜሪካ የማዕቀብ ዘመቻ ጋር እንዳይቀላቀሉ ያስጠነቀቁት ሬዛኢ የኢራን ጎረቤት አገራት ከአሜሪካውያን ጋር ኢኮኖሚያዊ ማዕቀቡን የሚቀላቀሉ ከሆነ ከፋርስ ወሽመጥና ከሆርሙዝ ሰርጥ አንዲት ጠብታ ነዳጅ እንኳን አይወጣም ሲሉ ጠንከር ያለ ማስጠንቀቂያቸውን አሰምተዋል። የውጭ ጉዳይ ሚኒስትሩ አባስ አርጋቺ በበኩላቸው የሚጠብቁትን ማዕቀቦች የአሜሪካንን ተስፋ መቁረጥ ማሳያዎች ናቸው ሲሉ አጣጥሏቸዋል። አፈ ጉባኤው እስማኤል ባጋኢም ተመሳሳይ አስተያየታቸውን ሰጥተዋል። ከዚህ በፊት መክሸፋቸውን የተረጋገጡ ዘዴዎችን መድገም ምንም አይነት የተለያየ ውጤት አያመጣም ያሉት አፈ ጉባኤው የማዕቀቡ ትግበራ የተራ ኢራናውያንን ጥላቻ ከማናር የተለየ አንዳችም ስኬት አይኖረውም ብለዋል። እናም አሁን ወሳኙ ጥያቄ አሜሪካ ማዕቀቡን ትጥላለች አትጥልም ሳይሆን ብዙ እየተባለለት ያለው የኢኮኖሚ ማዕቀብ ኢራንን ያንበረክካታልን የሚለው ነው። በእርግጥ የትኞቹ ማዕቀቦች ኢራንን አልሰበሯትም፣ አጠነከሯት እንጂ። ቴህራን ለአስርታት የማደግ ዕድል ተነፍጓት ነበር። ግና ጥቂት ሀገራት ብቻ ሊቋቋሙት የሚችሉትን ኢኮኖሚያዊ አይበገሬነት አሳይታለች። የሆርሙዝ ሰርጥ ባለፉት 6 ወራት ውስጥ ለብዙ ጊዜያት ተዘግቶ ሰንብቷል ማለት ይቻላል። ግን ዛሬም ኢራን ከነዳጅ ገቢዋ በመለሰ ምጣኔ ሀብቷን ከውድቀት ለመከላከል ብዙ መንገዶችን ሄዳለች። በማንኛውም ተራ የምጣኔ ሀብት መከራከሪያ መሰረት የኢራን ኢኮኖሚ መውደቅ ነበረበት። በሚያዝያ ወር
የዓለም አቀፉ የገንዘብ ፈንድ IMF ለኢራን የነበረውን የ2026 የኢኮኖሚ መላሸቅ ትንበያ ከ6.1 በመቶ ወደ 7.2 በመቶ ከፍ አድርጎት ነበር። የሐምሌ ወሩ ማሻሻያውን የውድቀቱን ግምት በትንሽ አስተካክሎ 5.4 በመቶ አድርሶታል። በሰኔ ወር የነበረው የሸማቾች ዋጋ ከአንድ ዓመት በፊት ከነበረው በ88.6 በመቶ ከፍ ብሏል። ምግብ፣ መጠጥና ምግብ ነክ ያልሆኑ ምርቶች በ134.6 በመቶ ጨምረዋል። ቀይ ሥጋና ዶሮ ደግሞ የ178 በመቶ ጭማሪ አስመዝግበዋል። ዋሽንግተን አዲስ ማዕቀቦችን ለማወጅ ዝግጅት እያደረገች መሆኑ ከተሰማ በኋላም ሰኞ ዕለት $1 ዋጋ 2 ሚሊዮን የኢራን ሪያል ደርሷል። የጋዝ ምርት ከጦርነት በፊት ከነበረው 650 ሚሊዮን ኪዩቢክ ሜትር በየቀኑ በ230 ሚሊዮን ኪዩቢክ ሜትር ቀንሷል። ፔትሮል ከጦርነቱ መጀመር በፊት ቀድሞውንም በየቀኑ 20 ሚሊዮን ሊትር ጉድለት ያሳይ እንደነበረም ይታወሳል። የኢራን ከተሞች ኤሌክትሪክ መቆጠብ ከጀመሩ ሰንበትበት ብለዋል። ምንም እንኳን ይህ ሁሉ ቢኖርም ቅሉ ይፋዊ የሥራ አጥነት መጠን ግን 15 በመቶ ብቻ ነው። የመንግሥት ሠራተኞች ደሞዞች ዛሬም የተከፈሉ ነው። ሱቆች በዕቃዎች ተሞልተዋል። ምንም አይነት የባንክ ቀውስ፣ የመንግሥት የዕዳ መክፈል አቅም ማጣት አሊያም የዋና ዋና የአገሪቱ ኩባንያዎች መክሰር በፍጹም አልታየም። ይህ የቱንም ያህል ቢሆን ከ5 ወራት በላይ የቆየ የቦምብ ድብደባና የማያቋርጥ የኢኮኖሚ ማዕቀብ በማንኛውም ሌላ ሀገር ላይ ያስከትለው ከሚችለው ውድቀት ጋር ፈጽሞ የሚመሳሰል ላለመሆኑ ብዙ የምጣኔ ሀብት ባለሙያዎች የሚስማሙበት ተጨባጭ ቁጥራዊ ሐቅ ነው። ይህ ግን እንዴት ሊሳካላት ቻለ? በቀላሉ ከሚታየው መሰረታዊ ኢኮኖሚክስ እንጀምር። ከኢራን ፈጽሞ የሚወጣ ካፒታል የለም። ሊጠቀስ የሚችል የውጭ ዕዳ የላትም ማለትም ይቻላል። የውጭ ካፒታል ከሌለ የካፒታል መሸሽም ሊኖር አለመቻሉን ልብ እንበል። የቴህራን የስቶክ ገበያ በአሜሪካና በእስራኤል ጥቃቶች መጀመሪያ ቀን አንስቶ ለ80 ቀናት ያህል ተዘግቶ ቆይቷል። ከነዚህ 80 ቀናት በኋላ ሲከፈትም አንዳች ኪሳራ አላስመዘገበም። ስለምን ቢሉ በቴህራን የስቶክ ገበያ ውስጥ የውጭ አገር ዜጎች ባለቤት አንዳችም ድርሻ የላቸውምና። እናም ግንቦት ወር ላይ የስቶክ ገበያው ሲከፈት አንድ በጣም እንግዳ ክስተት ታይቷል። የኢራን የአክሲዮን ገበያ አጠቃላይ አፈጻጸምና የዋጋ ለውጥን የሚያሳየው ዋናው መለኪያ የቴድፒክስ የኢንዴክስ መጠንም ከዚያ ቀደም ከደረሰበት 4.5 ሚሊዮን ነጥብ ቀንሶ ወደ 3.7 ሚሊዮን ዝቅ ብሎ ነበረ። ነገር ግን በአምስተኛው የጦር ወር መባቻ በሐምሌ ወር መጀመሪያ ላይ ድንገት ወደ 5.9 ሚሊዮን ከፍ በማለት የዓመቱን ከፍተኛ ድርሻ አሳይቷል። ሆኖም ከአንድ ሳምንት ባልበለጠ ጊዜ ውስጥ እንደገና ከ5 ሚሊዮን ነጥብ በታች አሽቆለቆለ። ይህንን የዋጋ ንረት እንደ እውነተኛ የኢኮኖሚ እድገት የወሰደ አካል ካለ ትልቅ ስህተት ሰርቷል። በወቅቱ የባንክ ተቀማጭ ወለድ በጣም ዝቅተኛ መሆኑና ጠንካራ የውጭ ምንዛሪ እጥረት ስለነበረ ኢራናውያን ገንዘባቸውን የሚያስቀምጡበት ሌላ አማራጭ አልነበራቸውም። ከኢራን ሪያል አንጻር የሚታየው ትርፍም አሳሳች ድምዳሜ ውስጥ ይከታል። ከላይ የጠቀስነው የኢራን ስቶክ ገበያን ጤንነት የሚነግረን ኢንዴክሱም እንዲረጋጋ ያደረገው ገንዘብ የሚወጣባቸው መንገዶች ሙሉ በሙሉ ስለተዘጉ ብቻ ነበረ። ይሄኛው ግን ቀዳሚው ነጥብ ብቻ ነው። ሌላኛው ነጥብ በጦርነት ጊዜ እንደ ድልድይ ሆኖ የሚያገለግለው የተማከለ መንግስታዊ የአሰራር ስርዓትና በአሳላዬ እና በማህሽር የሚገኙት የፔትሮኬሚካል ማዕከላት የጥሬ ዕቃ አቅርቦት ሲቋረጥ መንግስት የሀገር ውስጥ ፋብሪካዎች ስራቸውን እንዳያቆሙ ለማድረግ የፔትሮኬሚካል ኤክስፖርትን ሙሉ በሙሉ አገደ። ይህ ማዕከላዊ የኢኮኖሚ ውሳኔ አሰጣጥ አሊያም ሶሻሊዝም መሰል የኢኮኖሚ ፖሊሲ ኢራንን ከቢሮክራሲያዊ መጓተት ታድጓል። የኢራን ኢኮኖሚ ወደ አንድ ወጥ የአስተዳደር ስርዓት ውስጥ በመካተቱ ሊፈጠር ይችል የነበረ የምርቶች ዋጋ ግሽበት መከላከል አስችሏል። ያም ሆነ ይህ ግና እዚህ ላይ ልብ ማለት የሚገባን አንድ ቁም ነገር አለ። እየተከሰተ ያለው ነገር አስደንጋጭ ጉዳቶችን በቀጥታ ወደ ህዝቡ ማስተላለፍ ነው። በተቀናጀ ኢኮኖሚ ውስጥ ጦርነት በቀጥታ በሂሳቡ መዛግብት ላይ ይታያል። ኪሳራዎች፣ የተቋማት መዘጋትና የሀብት መመናመን ይከሰታሉ። የተመጠነ የውጭ ምንዛሪ ባለበት የተዘጋ ኢኮኖሚ ውስጥ ግን ጉዳቱ የሚታየው በዋጋ ንረት ላይ ነው። ኢኮኖሚስቶች እንደሚሉት በዋጋ ንረትና በምንዛሪ መዋዠቅ የሚመጡ ችግሮች ዕቃዎችን በሱቆች መደርደሪያዎች ላይ እንዲቀሩ ያደርጋል። በነፃ ገበያ ዋጋ ሲሰላ በአንድ ኢራናዊ ወርሃዊ አነስተኛ ደሞዝ $87 አካባቢ ነው። ከኢራን የጡረታ ፈንድ ጋር የተያያዘ አንድ ጥናት እንደሚናገረውም ከዚህ በፊት 30 በመቶ አካባቢ የነበረው የድህነት መጠን ዘንድሮ ወደ 45 በመቶ ከፍ ብሏል። እናም ምንም እንኳን ማዕቀቡ ኢራንን እንደ አገር ባይሰብራትም ተራውን ዜጋ ግን አይነካውም ማለት የሚቻል አይመስልም።
ይህ በእንዲህ እንዳለ የኢራን ወጣቶች ወደ ዋሽንግተን ሁነኛ ወዳጅ እንግሊዝ የሳይበር ጥቃት መሰንዘራቸውም ተሰምቷል። ከኢራን ጋር ግንኙነት አላቸው የተባሉ ሃከሮች ብሪታንያ ውስጥ የምትገኝ አንዲት ትንሽ የኤሌክትሪክ ጣቢያ በጊዜያዊነት እንዲዘጋ ያደረገ የሳይበር ጥቃት ፈጽመዋል ሲሉ ባለስልጣናት ከሰዋል። ይህ ድርጊት አሜሪካ የብሪታንያ ወታደራዊ ሰፈሮችን እንድትጠቀም ብሪታንያ ፈቃድ መስጠቷን ተከትሎ ነው። ቴህራን አጸፋዊ እርምጃ ለመውሰድ ያደረገችውን እንቅስቃሴ የሚያሳይ አዲስ ክስተት ስለመሆኑም ተጠቅሷል። እንደ ብሪታንያ መንግስት መግለጫ ጥቃቱ ትናንሽ የኢነርጂ ማመንጫዎች ላይ ብቻ የተወሰነ ሲሆን በሰፊው የኢነርጂ ስርዓት ላይ የተፈጠረ አንዳችም አደጋ አልነበረም። ሆኖም ሰንዴይ ቴሌግራፍ እንደዘገበው ግን የኃይል ማመንጫው ባለፈው ወር በተፈጸመው በዚሁ ጥቃት ምክንያት ለ4 ቀናት ተዘግቶ ቆይቷል። የብሪታንያ ወሳኝ መሠረተ ልማቶች ላይ የሚሰነዘሩ ጥቃቶች የሚከታተለው ብሔራዊ የሳይበር ደህንነት ማዕከል በበኩሉ በኃይል ማመንጫ ኦፕሬተሮች የደረሰ ምንም አይነት የሥራ መቋረጥ ሪፖርት እንዳልነበረ ጠቅሷል። ኮንዘርቫቲቭ ፓርቲ አባላት በበኩላቸው ይህ ክስተት የኢራንን አዲስ የጦርነት አካሄድ የሚያሳይ በመሆኑ ብሪታንያ የኢራን ወጣት ሃከሮች ጥቃት በሚገባ አልታሰበበት እንደሚገባም እየተናገሩ ነው። ብሪታንያ አሜሪካ በኢራን ላይ የምታደርጋቸውን የአየር ላይ ጥቃቶችን ከጦርነቱ መጀመሪያ አንስቶ የጦር ሰፈሮቿን በመጠቀም እንድታካሄድ ፈቃድ የሰጠች ሲሆን የፖሊስም በአዲሱ ጠቅላይ ሚኒስትር አንዲ በርናም አልተቀየረም። ባለፈው ሳምንት ከአሜሪካ ጋር የነበረው ስምምነት እንዲራዘም መወሰኑ ተናግሯል። የኢራን እስላማዊ አብዮታዊ ዘብ ባለፈው ወር እንደገለጸው በኢራን ግዛት ላይ ለሚሰነዘር ጥቃት ጥቅም ላይ የሚውል ማንኛውም የጦር ሰፈር የጦር ኃይሎችን ተገቢ ኢላማ ነው ብለዋል። ኢራን ከዚህ ቀደም በ2015 በቱርኪ ላይ ለደረሰው ትልቅ የኤሌክትሪክ መቋረጥና በ2022 በእስራኤል መንግስት ድረገጾች ላይ ከደረሰው የሳይበር ጥቃቶች ጋር በተያያዘ ለዓመታት በጥፋተኝነት ስትከሰስ ሰንብታለች። የአሜሪካ መንግስት ደህንነት ኤጀንሲዎች ከኢራን ጋር ግንኙነት አላቸው በተባሉ ሃከሮች አማካኝነት ወሳኝ መሠረተ ልማቶች ላይ ስለሚሰነዘሩ የሳይበር ጥቃቶች ከዚህ ቀደም በተደጋጋሚ ማስጠንቀቂያዎችን መስጠታቸውም ይታወሳል። የዛሬው ሳሎን ተረካችን እስራኤል ተኮር ሌላ ሁነኛ መረጃ እንደምድመው እንዝጋው። አሜሪካንን በመክዳቱ ከባድ ወንጀል ተከሶ ለ30 ዓመታት ታስሮ የነበረው የቀድሞው የእስራኤል ሰላይ ዮናታን ፖላርድ አሁን ደግሞ በፖለቲካው ዓለም ውስጥ እጅግ አስደንጋጭ አዲስ አጀንዳ ይዞ ብቅ ብሏል። በጥቅምት ወር በሚካሄደው የእስራኤል ፓርላማ ምርጫ ለመወዳደር ዝግጅቱን የጀመረው ይህ የቀድሞ የአሜሪካ የባህር ኃይል የስለላ ተንታኝ እስራኤል አሁን ደግሞ በግብፅና በቱርክ ላይ ለጦርነቱ እንድትዘጋጅ ሲልም ጥሪ አቀርበዋል። አሜሪካ ውስጥ የተወለደውና እጅግ ብዙ ሚስጥራዊ ሰነዶችን ለእስራኤል አሰልፎ በመስጠት ለ30 ዓመታት በስር ቆይቶ በ2015 የተፈታው ፖላርድ በቅርቡ ከእስራኤል የዜና ጣቢያ ILTV ጋር ባደረገው ቃለ ምልልስ ነው ይህንን አነጋጋሪ ንግግር ያደረገው። ፖላርድ በዚሁ ቃለ ምልልሱ እስራኤል ኢራንን ከምድረ ገጽ ማጥፋት እንዳለባት አሳስቦ ቀጣዮቹ ዋና ዋና ስትራቴጂካዊ ጠላቶቿ ደግሞ ግብፅና ተርኬ መሆናቸውን በግልጽ ተናግሯል። ይህን አነጋገር እጠላዋለሁ፣ ነገር ግን ተርኬና ግብፅ በቀጣዮቹ ዋና ዋና ጠላቶቻችን ሆነው እየመጡ ነው ያለው ፖላርድ እስራኤል አሁን ካሉባት የቀጠናው ጦርነቶች ጎን ለጎን እነዚህን አገሮች አስቀድማ ካልደመሰሰች አስከፊ አደጋ ውስጥ ትወድቃለች ሲል አስጠንቅቋል። ግብፅ ከ1979 ወዲህ ከእስራኤል ጋር የሰላም ስምምነት የፈረመችና ሁለቱም አገራት ዲፕሎማሲያዊ ግንኙነት ያላቸው ቢሆንም የፖላርድ ንግግር ግን እስራኤል ባለፉት 3 ዓመታት በሊባኖስ፣ በሶሪያ፣ በኢራቅ፣ በየመንና በኢራን ላይ የፈጸመችው ቀጠናዊ የጦርነት መስመር ይበልጥ አስፍቶ ወደ ሌላ አቅጣጫ ሊወስድ እንደሚችል ያሳያል ተብሏል። ከዚህ በተጨማሪም ፖላርድ የጋዛ ዕጣ ፈንታ እስራኤል ብቻዋን መወሰን እንዳለባት የጠየቀ ሲሆን የሊባኖስን ድንበር በይፋ እስከ ሊታኒ ወንዝ ድረስ ወደ ሰሜን መግፋት እንዳለባቸው አበክሮ መክሯል። ከዚህም አልፎ እስራኤል ዋሽንግተንን መጠበቅ እንደሌለባት ገልጾ ምንጮችና ኃይሉ አለን፣ የሚያስፈልገን ነገር ቢኖር ኢራንን ከምድረ ገጽ ለማጥፋት የሚያስችል ጽኑ ፍላጎት ብቻ ነው ሲልም አክሎ ተናግሯል። ፖላርድ እስራኤል በጋዛ ከምታካሄደው ዘመቻ ጀምሮ እስካሁን ድረስ ከአሜሪካ ከ23 ቢሊዮን ዶላር በላይ የሚገመት ወታደራዊ እርዳታና ዲፕሎማሲያዊ ጥበቃ ያገኘች ቢሆንም ፖላርድ ግን አሜሪካንን በመክዳቱ ከቶንም እንደማይጸጸት ይናገራል። ሕዝቤንና መሬቴን በመርዳት አልጸጸትም የሚለው ይህ የቀድሞ ሰላይ አይሁዶች በሚኖርባቸው አገሮች ሁልጊዜ ድርብ ታማኝነት ይኖራቸዋል የሚል አከራካሪ ሐሳብም አንስቷል። በቅርቡ ከቀድሞ ምክትል የውጭ ጉዳይ ሚኒስትር ሻረን ሐስኬል ጋር በመሆን እስራኤል ፈርስት የተባለ አዲስ የቀኝ አክራሪ ፓርቲ መስርቶ ወደ ምርጫ የገባው ፖላርድ ከዚሁ ቀደም ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የነበረው ግንኙነት ውጣ ውረድ ቢኖረውም ምርጫውን አሸንፎ ስልጣኑን ከቀጠለ እንደሚደግፋቸውም ገልጿል። ይህ የቀድሞ ሰላይ ወደ ፖለቲካው መግባት እናም የሚያነሳቸው አክራሪ ሐሳቦች
መካከለኛው ምስራቅ ወደ ምን አይነት አዲስ ቀውስ ሊመሩት ይችላሉ የሚለውን ግን ብዙ የሚያነጋግር ይመስልናል። ቸር ሰንብቱ የሳሎን ሰዎች።